ግባ ና ና ና ና ውስጥ ነኝ ና አንዬ ሰላም ስማ ችግር ነው የምትፈልገው ቁጭ ብላ አታወራኝም አላወራህም ቁጭ ብላ አላወራህም ለምን ማትናገር ስለማልናገር ደብድቦን ያላቃቸውን ሲጀመር ታምራትን ካላመጣሽ ተብዬ ነው የተደበደብኩት አሁንም እዚህ ላይ ያገኘኝ ስለተደበደብኩ ነው እንደዚህ አይነት ነገር ያለ ብዬ እኛም ሁላችንም የወሰነው ኮርስ ሌላ ነው እንደገና ደግሞ ስራው ተግባር ላይ ስንሰራ የነበረው ነገር ተግባር ላይ ስንሰራ የነበረው ሌላ ነው እና እኛም አዲስ ሆኖብናል እና ሰዎች እንደያዙ እናንተ ሲገዛላችሁ ስለዚህ እናንተ የዚህ ቦታ ሸፍናችሁ እናንተ ድርጊቱ እንዳደረጋችሁ ሆናችሁ እንትን ትላላችሁ እናቱም እንድትገደል አልፈልግም እናቱ ወንድሙም እንዲገደል ማልፈልግም እኔ አሁን እሱ ምንም እንዲሆን ስለማልፈልግ ነው ደውዬ ለማስታረቅ ነው እኔ ኮስቲን እኮ የሚገርመኝ ነገር ማን ነው ግን ታምራት ለምንድነው ቆይ ስለ ታምራት የምትጠይቁት ሲጀመር ማለት ታምራት እዚህ ነበረ አላሽም እዚህ ነበረ ተደብድባና ያለችው ልጅ ታምራት ማብ ስለፈለጉ ነው እኮ ሌላ ነገር እኮ አይደለም አንቺ ስለምን ታምራት ነው የምታወሪው ማን ነው ታምራት ከተለያዩ ወንዶች ጋር መውጣት ማለት እናንተ እንዴት 66 መሆኑን እንዴት አወቃችሁ እኛ መረጃው ስላለ አዎ ማን ነው ታምራት አይዞ አደንግጥ ራስን አረጋጋሽ እቺን ብቻ ሳይሆን እዛ ጋር የነበሩትን 20ውንም ሰዎች በዚህ ሁኔታ ግንኙነት አለው ማለት ነው ከ20ውም ሰዎች ጋር በሚስተር የራሱን ጊዜ አሳልፍ ነበር ሳይጣሉ አይቀርምና እሱን እናቱንም ቢሆን ወንድሙንም ቢሆን አለቃቸውም እገላቸዋለሁ ያው እርጉዝ ነኝ እርጉዝ ስለሆንኩኝ ነው ይሁን አይደል አዎ እርጉዝ ነኝ መኮንን ታምራትን ማስገደል ይፈልጋል ታምራት ያቤልን እናትና ያቤልን ወንድም ማስገደል ይፈልጋል ስልጣኑ በጣም ውስጥ የገባ ስልጣና ነው ማለት እንዲሁ ዝም ብሎ ስልጣና አይደለም ምስጥራዊ ነገር ነው ቁጭ በል አልልም ቁጭ በል አንተ ቁጭ በል አንቺ ዝም በል ትጨነቂው ይኸውልህ በ2 ሚሊዮን 500 ሺህ ጠቅላላ ክፍያና በ500 ሺህ ቅድመ ክፍያ ድርጅታችን ቴምር ፕሮፐርቲስ በገላን ኮንዶሚኒየም የንግድ ሱቆችን ለሽያጭ ይዘንልዎት መጥተናል እንዲሁም ደግሞ በአድዋ ሙዚየም ፊት ለፊት ከ1 ዓመት እስከ 1 ዓመት ከ6 ወር የሚረከቧቸውን የንግድ ሱቆችን በከፍተኛ ቅናሽ ይዘንልዎት መጥተናል እንዲሁም አፓርትመንት ቤት ለመግዛት ላሰባችሁ በመሃል ፒያሳ ሳር ቤት አዋሬ አያትና ተክለ ሃይማኖትን ጨምረን ከባለ 1 እስከ ባለ 3 መኝታ በከፍተኛ 35% ታላቅ ቅናሽና በ10% ቅድመ ክፍያ በቋሚ ዋጋ ለሽያጭ ይዘንልዎት መጥተናል ለበለጠ መረጃና ሳይት ለመጎብኘት ከታች በመናስቀምጥለው ስልክ ይደውሉልን ቴምር ፕሮፐርቲስ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን ይያልኩ እነሆ ብቅ ብያለሁ እንግዲህ ውድ ቤተሰቦች ዛሬ አዲስ ጥቆማ አግኝተናል ሰሞኑን በጣም ብዙ መረጃና ማስረጃዎችን እያሰባሰብን ነበር እነዚህ መረጃና ማስረጃዎችን ስናሰባስብ በቆየንበት ጊዜ እንግዲህ ታምራት የት ተደብቆ እንደነበረ የት ሊገኝ እንደሚችል ጥቆማ ተሰጥቶናል ስለዚህ ይሄንን ጥቆማ መሰረት በማድረግ እንግዲህ ክትትላችንን አጧጡፈን አድራሻውን አግኝተናል ይሄንን አድራሻ ማን ነው እዛ ያለው ከማን ጋር ነው የሚደበቀው የሚለው ነገርም አብረን እንመለከታለን አንዲት እህት እንዳለች ተነግሮናል ይቺ እህትም እንግዲህ ከሱ ጋር ክሎዝ የሆነ ግንኙነት እንዳላቸው ጭምር መረጃ ደርሶናል ማለት ነው እንግዲህ ይሄንን መረጃ የሰጡን ሰዎች ከልብ እናመሰግናለን ዛሬ ቀጥታ ወደዛ እንሄድና ታምራትን እዛ የምናገኘው ከሆነ እጅ ከፍንጭ እንይዟለን አሊያም ደግሞ ልጅቷን እዛ ቤት ውስጥ የምትኖረው ልጅ ግንኙነታቸው ምን እንደሆነ እንዲሁም ደግሞ ታምራት የት ሊሆን እንደሚችል በአግባቡ እናወጣጣታለን እንጠይቃታለን ማለት ነው ለማንኛውም የትም ቦታ እንዳትሄዱ እስከ መጨረሻው ድረስ አብራችሁ እንድትቆዩ እፈልጋለሁ ይህንን ቻናል ሰብስክራይብ ያላደረጋችሁ ነው ቤተሰብ ያልሆናችሁ ሰዎች በጠቅላላ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንዲዳረስ እንድታደርጉልኝ እፈልጋለሁ ማለት ነው በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ መልካም ቆይታ እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ቤቱ ላይ ተገኝተናል ነገር ግን እዚህ በደረስንበት ሰዓት እንግዲህ እህታችንን ባገኘናት ሰዓት በጥሩ ሁኔታ ላይ አይደለችም ያለችው እንደዛም ሆኖ ግን ያው ማናገር ስላለብን ግዴታ እንግዲህ አሳምነናት እንድናናገራት ፈቃደኛ ሆናለች በተቻለ አቅም እንግዲህ ጥሩ መልስ ትመልስልናለች ብዬ ተስፋ አደርጋለሁ ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ነው መልካም ጊዜ
እንግዲህ እህቴ አንቺን እንደዚህ ባለሽበት ሁኔታ ውስጥ አስጨንቀንሽ ግዴታ እንድታወሪ ስላደረግንሽ በጣም ይቅርታ። እሺ ችግር የለውም። አንቺም እንግዲህ ፈቃደኛ ስለሆንሽልን ምላሽን መስጠት ችግር የለውም ስላልሽን እናመሰግናለን። ያው እንደነገርኩሽ አንዳንድ ነገሮችን እያጣራን ያለነው እና ብዙ መረጃዎች ስናሰባስብ በነበረበት ሰዓት ጥቆማ ወደ አንቺ ጋር ተሰጥቶን ነው የመጣነውና እዚህ ስንደርስ ደግሞ አንቺን ያገኘንሽ በጥሩ ሁኔታ ላይ አይደለሽም። በመጀመሪያ እግዚአብሔር ይመስገን ማለት ፈልጋለሁ። አሜን። እስኪ ከተዋወቀን ጀምር ስምሽም አለ? እሺ አይንዬ እባላለሁ። መልካም። እሺ አይንዬ፣ እንግዲህ ስላንቺ አንዳንድ መረጃዎች እኛ ጋር ደርሰዋል። እነዛን መረጃዎች እንግዲህ ለማጠናከር ብዙ እየሰራን ነበረ። ስላንቺ የተወሰነ ነገር አውቀናል። ሰሞኑን ጥሩ ሁኔታ ላይ እንዳለሽና ትንሽ አሞሽም እንደተኛሽ እንዲሁም ደግሞ የተወሰነ ቁስሎችም እያየንብሽ ጭምር ነው። ምን እንደተፈጠረ እሱን እናወራለን። ግን ከዛ በፊት ማወቅ የምፈልገው ነገር እስኪ እኔ ከማን ጋር ነው የምትኖረው? እኔ አሁን ብቻዬን ነው የምኖረው። ቤተሰቦች የት ነው የሚገኙት? እዚሁ አዲስ አበባ ነው። አዲስ አበባ ላይ። ባለትዳር ነሽ? አይ አይደለም። ያው አዲስ አበባ ላይ ያኖሩ ቤተሰቦችሽ ለሴት ልጅ ደግሞ ብቻዋን ተከራይታ መኖር ትንሽ አይከብድም? አዎ ትንሽ፣ በእርግጥ ትንሽ ይከብዳል። ግን ያው በፊት እናቴ ጋር ነበር የምኖረው። ያው አሁን ያው ከቤት የወጣሁትም የተሻለ ስራ ስላገኘሁ ለዛ ነው ተከራይቼ የወጣሁት። ኦኬ። የተሻለ ስራ ስላገኘሽ ታዲያ እዛው እናትሽ ቤት እየኖርሽ መስራታችን ነበር ብቻሽን ተከራይተሽ ከምትወጪ? ምክንያቱም አንደኛም ያው እናትሽን ታግዣለሽ ብዬ ስላሰብኩ ነው። አዎ እሱስ ልክ ነህ። ግን ያው ወጣትነት ያው ብዙ ነገር ያምርህ አይደለ? ያው ጓደኛ ስትይዝ የራስን ነገር የራስን ማስተካከል ያለብን ነገሮች መኖር ትፈልጋለህ። እና ያንን የራሴን እስቲ ህይወት ምን እንደሆነ ለማየት ነው ተከራይቼ የወጣሁት። ጓደኛ ማለት እንደዚህ ፍቅረኛ ምናምን ነገር? ጓደኛ በለው በቃ እንደዛ። እሺ ያው ማለት ልጫንሽ አልፈልግም፣ ግን ነገሮችን ግልጽ አድርገሽ ብትነግሪኝ ጥሩ ነው። ምክንያቱም ያው እንደ መረጃነት ስለሚጠቅመኝ ነው ይሄን የጠየኩሽ። ምክንያቱም ጓደኛ ነው። በእርግጥ በትዳር ውስጥ አልገባንም አብረን፣ ግን ያው ጓደኛ ይዣለሁ። መልካም። እሺ ማለት እኔ አሁን ወደ ዋና ጉዳይ ልግባና የመጣሁበትን እዚህም ተጠቁሜ የመጣሁት ታምራት እዚህ አንቺ ጋር የተወሰነ ጊዜ እንደነበረ መረጃው ደርሶኝ ነውና ታምራት እንዴት ነው የምታውቂው? ኮስቲን እኮ የሚገርመኝ ነገር ማን ነው ግን ታምራት? ለምንድን ነው ቆይ ስለ ታምራት የምትጠይቁት? ሲጀመር ማለት ለምንድን ነው የፈለጋችሁ ታምራትን? ታምራትን ይፈልጋል ማለት አንተ ብቻ አይደለም ሌሎች ሰዎችም እየጠየቁን ስለነበረ ነው። ማለት ታምራትን ለመጠየቅ ነው እኔ ጋር የመጣው። ሲጀመር ሰዎች ናቸው ታምራትን የሚጠይቁሻል ነው። በቃ ልክ እንዳንተ መጥተው የሚጠይቁን ሰዎች አሉ። የተወሰነ ልጆች መጥተው ወጣቶች የሚጠይቁን ስለ ታምራት መረጃ የሚፈልጉ ሰዎች አለ። እኔ ስለ ታምራት ዲቴል የማውቀው ነገር የለም። ለጊዜው የማውቀው ነገር የለም። ግን አንተ ብቻ አይደለም። ግን ታምራት ይሄን አክል ምን ቢያደርግ ነው? ታምራት ምንድነው ማለት ምንድነው ማለት አንተ ብቻ ለመጠየቅከኝ? ለዛ ነው እኔም ደጋግሜ የምጠይቀው። አንተ ብቻ ሳትሆን አንተም ሁለተኛ ዙር ነው የጠየቅከኝ። ማለት ታምራት ምን ቢያደርግ ነው? ምንድነው ያደረገው? ታምራት ያው ያደረጋቸው ብዙ ነገሮች ይችላሉ። ነገር ግን እኛ እሱን ማግኘት ይኖርብናል። እሱን አግኝተን ቀድመን እኛ ማናገር ይኖርብናል። ቀድመን እኛ ልናናግረው የምንፈልገውም ደግሞ አንደኛ ለራሱ ደህንነት ነው። ሁለተኛ ደግሞ የተፈጠሩ ነገሮች አሉና እነዛን ችግሮች ለመፍታት እነዛን ነገሮች ለማረጋገጥ እንደ ማረጋገጫነት እንግዲህ ታምራት ብዙ አይን ምስክርም ነው። ከዛ ባሻገር ደግሞ ብዙ የተፈጠሩ ነገሮች አሉ። የነዛ ችግሮች መፍትሄ የሚሆነ ሰው ጭምር ስለሆነ ነው ታምራት። እና ለዛ ነው እየጠየኩሽ ያለሁት ስለ ታምራት። አላቅም እኔ ማናቸው ሌሎች ሰዎች ጠይቆኛል እያልሽ ነው። ማን መጥቶ እንደጠየቅሽ አላቅም። አይ ቲንክ እርግጠኛ ነኝ እንደኔ አይነት ጋዜጠኞች አሉ የምትጠይቁሽ ሳይሆን አይደለም። ታምራት የት ነው ማለት ታምራት የት ነው ያለው ብሎ ደብድቦኝ ራሱ ተቀጥቅጦኝ የሚሄዱ ሰዎች አሉ። እና እኔ ለዛ ነው ለምንድነው ታምራት ማለት ደብድቦኝ የሚሄዱ ሰዎች? እኔ ደብድቦኝ አላቃቸውም ሲጀመር። ታምራትን ካላመጣሽ ተብዬ ነው የተደበደብኩት። አሁንም እዚህ ላይ ያገኘኝ ስለተደበደብኩ ነው። እና በጣም ነው እንትን እያሉኝ ያለው ስለ ታምራት ለምን ታምራት እንደፈለጉ አላውቅም። እኔ አሁን ላይ ታምራት ያለበትን ሁኔታ አላውቅም። ምን አይነት ሰዎች ናቸው ማለት ማን ናቸው? ታምራትን ካላመጣሽ ብሎ ደብድቦሽ ማታ ላይ ነው ወደ 7 ሰዓት ወደ 8 ሰዓት ነው በር አንኳኩቶ የመጡት። ሌሊት አላውቃቸውም ሲጀመር። ማክስ ማለት ፊታችሁ ስለተሸፋፈነ እኔ አላውቃቸውም ሲጀመር። እና አረ የለም ታምራትን የማውቀው ነገር ደብቀሻል ይዘሽ ካላመጣሽ ብሎኝ አሁን ደብድቦኝ የሄዱት ማታ ላይ ማለት ነው። አዎ ግን ታምራት እዚህ እንደነበረ እኛም መረጃው ደርሶናል። ማለት ማን ናቸው? ማን ሊሆን ይችላል? ማለት ታምራት እዚህ ነበረ፣ አላሽም እዚህ ነበረ። ግን
እዚህ ነኝ ብሎ አይደለም ማለት ለጊዜው ለ3 ቀን 4 ቀን እኔ ጋር ነበር ከዛ በኋላ የት እንዳለም ለኔም ነግሮኝ አይደለም ይሄደው በቃ አላቅም እኔ አድራሻውን አጥፍቶታ ስደውለትም ስልኩ አይሰራም ያለበት ሁኔታ አላቅም አንቺ ታምራት እንዴ እኔ ታምራትን የምንተዋወቀው በእናቴ ምክንያት ነው ታምራትን ማቀው ማለት በእናቴ ምክንያት ነው ማለት የእናቶች ስልጠና ነበር ማለት ለእናቶች የሚሰጠው ስልጠና ነበር ታምራት ማለት ነው እና እነዚህ ማለት ይሰጣቸዋል የተወሰነ ስልጠና ምናምን ይሰጣቸዋል ከዛ በኋላ የተወሰነ ገንዘብ የስልጠናው የሰለጠኑበትን ገንዘብ ይሰጣቸዋልና እናቴም እንደው ከነበረችበት እንትን ትንሽ ኑሮ እንደም ትንሽ ከፍ ብሏል ማለት በሰለጠነችበት ማለት እናቶቹን ሰብስበው ነበር ያሰለጠናቸው እኔ በዛ ምክንያት ነው ታምራትን የምታወቀው በዚህ ምክንያት ነው ማለት ለእናት ስልጠና ስለሰጠልሽ አንቺ የምታውቂው ማለት እናቶችን አሁን እዚህ ምንም አቅም የሌላቸው እናቶች አሉ አይደለ ቤት የሚቀመጡ ምንም በቃ አቅም የሌላቸው መስራት የማይችሉ እናቶችን እየሰበሰበ ስልጣን ይሰጣልና ትልቅ ድርጅት ነው ያለው እሱ ገባኝ ትልቅ ድርጅት ስላለ ብዙ ሰዎችን ያውቃል ብዙ በቃ ማለት ስራ ወጣቶችንም ስራ የሌላቸው ምንም በቃ ምንም የሌላቸውን ሰዎችን እያሰለጠነ ማለት የራሳቸውን ስራ እንዲሰሩ ነው የሚያደርገው ሞር ደግሞ ግን መነሻ ያደረገው እናቶችን የዛ እናቴ ሳስተለጠን ነው ታምራትን ማቀው ማለት እናቴ በዛ ሰዓት በመሰለጠንበት ጊዜ የሆነ ገንዘብ ነው የማቋቋሚያ ገንዘብ ይሰጣቸዋል ለእናቶች በሙሉ የሰለጠኑት እናቶች በሙሉ ማለት ነው ከዛ ባልትና ከፈተች ማለት ካለችበት ኑሮ ትንሽ ከፍ እያለች መጣች ማለት በቃ የምትፈልገውን ነገር ማድረግ ጀመረች የራሷን ሱቅ ከፈተች እና እንደውም ብሎ እናቴም ትንሽ በዚህ ምክንያት ራሷን እንትን ብላ እንትን ካለች በኋላ ሱቅ ከፍታ የራሷን ባልትና ከከፈተች በኋላ ወንድሜም እንደውም እዛ ስልጠና ላይ ወንድሜም ገብቷል የወጣቶችም አለ ከእናቶች በኋላ የወጣቶችንም ይሰጣል ከዛ ወንድሜም ገባ ወንድሜም ያው እሱም ልክ እንደዛ ይገብሳል ሰለጠነ እሱም አሁን የራሱን ነገር ከፍቶ የራሱን ስራ ነው እየሰራ ያለው ወንድምሽም እዛ ድርጅት ላይ ስልጠናውን ወስደ አዎ ምን ስልጠናው ወሰደ ወንድምሽ እኔ ስልጠናውን ማቆ ታሪክ የለም አላቅም ስልጠናው እውነት ለመናገር እኔ እንደውም እና በዛ ምክንያት ነው ታምራትን የምታወቀው ለማለት ፈልጌ ነው ማለት ማቆ ታምራትን በዚህ ጉዳይ ነው በሌላ ነገር አይደለም ገባኝ ታምራት ለእናቶች ስልጠና ይሰጣል ለወጣቶችም ስልጠና ይሰጣል ግን ለእናቶች ተብሎ ነው የመጣው ጀመራ ጋር እንደዚህ ዲፕ የቀረባችሁበት መንገድ አልገባኝም በቤትሽ መጥቶ እስከመቀመጥ ደረጃ ድረስ እስከመደበቅ ደረጃ ድረስ የደረሰ አሁን እኮ እኔ ታምራትን ተዋወኩበትን መነሻ ነው እየነገርካለሁ እኮ እንዴት ማለት አሁን መነሻው ምንድነው በእናቴ ምክንያት ነው የተዋወኩት ነው ያልሽኛለሽ በእናትሽ ምክንያት አንቺ እንዴት ተዋወቅሽው ነው በእናቴ ምክንያት ማለት አንዳንድ ጊዜ አሁን ስልጠና ትቆያለች ማለት አንዳንዴ ጠዋት ሄዳ ማታ የምትመጣበት ጊዜ አለ ግማሽ ቀን የሚሰጣችሁበት ጊዜ አለ ሙሉ ቀን የሚሰጣችሁበት ጊዜ አለ እና ሰዓት የለውም እና ስትቆይ ምን ሆና ነው የቆየችው ብዬ ያው ጠቁማኛለች የምሰለጥንበት የሆነ ድርጅት ነው ስሙንም አላስታውስም አሁን እና ትልቅ ነው እዛ ቦታ ላይ እጄ ምን ሆና ነው የቆየችው ዛሬ ስልጠናው በዚህ ሰዓት የሚያልቅበትን ሰዓት ስለማቅ ከዛ ከ2 ሰዓት በላይ ስትሆንብኝ ምን ሆና ነው የቆየችው ብዬ እኔ እዛ የምሰለጥንበት ቦታ ሲሄድ እሱን አገኘሁት በዚህ አጋጣሚ ነው እሱን የተዋወቅኩት ተግባባን እና እኔ እሷን ማለት ምን ሆነ እኔ እዛ ድርጅት ውስጥ ምን ማለት ስልጠና ወሰድሽ ቆይ እሱን እነግርሃለሁ ማለት የተዋወቅኩበት ምክንያት ማለት ነው ከዛ እዛው አገኘኝ እሱ ከዛ ተዋወቀን እናቴም ማስተዋወቀችኝ እኔ አይዶን ነው ምን እንዳለችው አላቅም የሆነ ከጊዜ ከ2 ከ3 ወር በኋላ ደወለልኝ ማለት ተዋወቀን እስቲ ስራ አለሽ እንደስለኝ አይ እኔ ስራ የለኝም ለጊዜው ስራ አጥነኝ ቢላም ብዬ ነገርኩት አወራን ከዛ በኋላ ማለት ስራ ትፈልጊያለሽ ወይም ማሪፍ ምርጥ ስራዎች ላንቺ የሚሆኑ ስራዎች አሉ ስለኝ እሺ ኦኬ ችግር የለውም ምናምን ብዬ ያው የወጣቶች ስልጠና እንዳድስ የእናቶቹን ከጨረሰ በኋላ ወይ የወጣቶችን ስልጠና አመጣ ማስታወቂያ ወጣ በዛ ማስታወቂያ መሰረት እኛም ተመዘገብን ስልጠናን ጀመረ እኔ ብቻ ሳይሆን ሌሎች ወጣቶችም ስላሉ ከነሱ ጋር መሰልጠን ጀመረ ማለት የተወሰነ ስልጠናዎችን መስጠት ጀመረ በዛ ስልጠና ላይ ስልጠና ወሰደን ከዛ በኋላ በቃ ትልቅ ድርጅት ነው ብያለሁ ፈረንጆች አሉ ከፈረንጆቹ ጋር ነው የምትተዋወቀው ከብዙ ሰው ጋር ነው የምትተዋወቀውና ዲቴል እንደዚህ ነገር ማውራት በርግጥ ይከብደኛል ነው ለመናገር ማለት እንዲህ ነው ተብሎ አይወራም አሁን እንደዚህ ነው ብለ ማለት እንትኑ በጣም ዲቴል ስልጣኑ በጣም ውስጥ የገባ ስልጣና ነው ማለት እንዲሁ ዝም ብሎ ስልጣና አይደለም ምስጥራዊ ነገር ነው ማለት ይቻላልና
ያ ነገር ምንድነው ከሰለጠንኩ በኋላ በጣም የተሻለ ገንዘብ ሰጠኝ። ራሴን መለወጥ ጀመርኩኝ። ተከራይቼ መኖር እስከምችል ደረጃ ደረስኩኝ። ርዮቴን የሚለውጥ ከሆነ ምንም ችግር የለውም ብዬ ገባሁበት ማለት ነው። ቆይ ድርጅቱ ምን አይነት ድርጅት እንደሆነ እኛ በደንብ እናውቃለን። ምን አይነት ስልጣኖች ሊሰጥ እንደሚችልም እናውቃለን። ማለት ገንዘብ በእርግጥ ይመድባል። ምክንያቱም ብዙ ወጣቶችን ወደ እነሱ ዓላማ መሳብ ስለሚፈልጉ እና ሚስጥራዊ ስልጠና ነው ብለሽኛል። ሚስጥራዊ ማለት ብዙ ወጣቶች የተለወጡበት ነው ማለት። አሁን እኛ ሀገር ምንድነው ልል የፈለኩት ነገር ካለ የኑሮ አንጻር ስታነጻጽረው ካለበት የኑሮ አንጻር ስታነጻጽረው በኢኮኖሚ ደረጃ የብዙ ሰዎች መቀየር ምክንያት ሆኗል ገንዘብ በመስጠት አይደለ? ግን ደግሞ የሚሰጠው ስልጠና ግን ጥሩ የሆነ ስልጠና እንዳልሆነ አውቃለሁ። ልክ ነኝ አይደለም? ያው እኔ እናቴም ስትሰለጥን ወንድሜም ስትሰለጥን ማለት አግባብ እንዳልሆነ ምንም የነገሩኝ ነገር የለም። እውነት ለመናገር እንዲህ ነው ያሉኝ ነገር የለም። ግን እኔ ስሰለጥን ማለት በቃ እንደ ሪሴፕሽን የሚፈልጉትን ነገር ማድረግ ፈረንጆቹ የሚፈልጉትን ማለት ምሳሌ አሁን የሆነ ነገር ሲፈልጉ የሆነ ነገር መስጠት እነሱ እንደሚፈልጉ መሆን ያ ነው እንጂ የተለየ ነገር ይሄ ጉዳት አለው ብዬ እኔ አስቤውም እንትን ብዬ አለው ብዬም አላሰብኩም። ስልጠና የተሰጠንበት ምክንያት በዚህ ምክንያት ነው። ማስተናገድ ነው በቃ እነሱ እንደሚፈልጉ መሆን ነው ማለት የሆነ ነገር አምጣ ከተባለ የሆነ ነገር መስጠት የሚፈልጉትን ነገር ማድረግ ነው። ስለዚህ ፈረንጆቹ እኛ የሰለጠንበት እንትኑን ነው የምነግርህ፣ ኮርሱን ነው የምልህ። ፈረንጆቹ የሚፈልጉትን ነገር መሆን እንጂ ይሄን አክል እኛን የሚጎዳና እኔ ብቻ እኮ አይደለም 20 ልጆች ነን እኮ ወጣቶቹ 20 ልጆች ነን የሰለጠት ነው ማለት ነው። 20ችንም በተለያየ ፊና ነው የምንሰራው ሴቶች። ስለዚህ እኔ ይሄን አክል ጉዳት አለው ብዬ እኔ እንትን አላልኩትም። ስለዚህ ከስተመር ሰርቪስ ነው ስልጣን ያሰራው ከስተመር ሰርቪስ ማስተናገድ እንዳለባችሁ ነው። መልካም። ከዛ ስራውን ወደ ስራው ገባሽ? ወደ ስራው ገባው። በጣም አስቸጋሪ ነበር እንደውም ለኛ ማለት ከሰለጠን በኋላ እኔ አሁን በጣም ተቸግሬ ነበር ለመልመድ ማለት ስራውን እንደ ጀማሪነቴ ለመጀመር ትንሽ ተቸግሬ ነበር። ከባድ ነው በእርግጥ ከባድ ነው። ምንድነው ያከበደው? ማለት ያው እኔ ይሄ ነው ብዬ መግለጽ አልፈልግም። መግለጽ ማለት ልነግሪኝ ይገባል። ግልጽ ሆነሽ ያለውን ነገር እዛ ጋር ስትሰሪ የነበረው አሰልጣኞቹ ሲያሰሯቸው የነበረው ነገር በጠቅላላ ግልጽ ሆነሽ እንድነግሪኝ ይፈልጋሉ። ምክንያቱም ድርጅቱ ምን አይነት ድርጅት እንደሆነ እኛ መረጃው አለ ነው። ስለዚህ እናትና ወንድሜ ሲነግሩኝ ስለ ድርጅቱ ስልጠና ስለምንም መጥፎነት የነገሩኝ ነገር የለም ነው ያልሽኝ አይደል? አንቺ ደግሞ ስራው አስቸጋሪ ሆነብኝ ነው ያልሽው። ምንድነው አስቸጋሪ ሊያደርግብሽ የቻለው? ማለት አሁን ከብዙ ሰው ጋር ነው እንትን የምትለው እዛ ቦታ ላይ ስትሰራ ስራውን ከብዙ ሰው ጋር ነው የምትታወቀው ብያለሁ። ከፈረንጆቹ ጋር ነው። ፈረንጆቹ ደግሞ የሚፈልጉትን ነገር ነው ማድረግ ያለብህ፣ እንደሚፈልጉ ነው መሆን ያለብህ። እኔ ትንሽ ከብዶኝ ነበር እውነት ለመናገር፣ ግን መቼም አንዴ ገብቼበታለሁ። ህይወቴን ለውጦኛል። እንዴት ነው መውጣት የምችለው ነገር ብዬ ሳስበው ምንም ሊኔራ በቃ ጭንቅላቴ ምንም እንትን ሊል አልቻልኩም። በቃ ከዛ መስመር ለመውጣት አልቻልኩም። እና እንትን ነው በቃ ማለት እነሱ እንደሚፈልጉ ስለ ማለት እንዴት ብዬ ልገለጽልህ? ሐሳብሽን እየተረዳሁ ነው ማለት ማስተናገድ ብቻ ሳይሆን ከፈረንጆቹ ጋር ግንኙነት ያለክ በቃ የሚፈልጉት ነገር ያልኩ እሱን ነው። ጾታዊ ግንኙነት ነው። አለ እውነት አለ። እሱን አልዋሽም አለ እና እንደሚፈልጉት ነው የምትሆነው። በቃ እንደዛ ነው ስራው። ታዲያ ይሄንን ነገር አንቺ አሜን ብለሽ ተቀበለሽ መስራት ጀመርሽ? ከዛ መስመር ለመውጣትም በጣም ተቸግሬያለሁ። ማለት ከዛ መስመር ለመውጣት ምን አስቸገረሽ? ምክንያቱም በመጀመሪያ ቀን እንደዚህ አይነት ነገር እንዳለ ስታውቂ ጥለሽ መውጣታችን ነበር አልኩ እኮ በሰዓቱ ህይወቴን ስለለወጠኝ። ማለት እኔ አሁን ሰልፊሽ ነኝ አትበለኝ፣ የራሴን ስለወደድኩት አይደለም። ስራው እንዲሁ በቀላሉ የምትወጣበት ነገር አይደለም። ራስሽን እኮ ወደድሽ እኮ አይደለም። ራሱን የሚወድ ሰው እኮ ከእንደዚህ አይነት ነገር ራሱን ያርቃል አይደል? ካላስፈላጊ ግንኙነቶች፣ ካላስፈላጊ ጾታዊ ምናምን ነገሮች እነዚህ ማለትም ደግሞ እንዴት ማለት ተመልካቾች ይሄን ነገር ትረዱታላችሁ ብዬ አስባለሁ። ምክንያቱም እንግዲህ ስራ በሚል ስልጠና ከስተመር ሰርቪስ ወይም ደግሞ እንደ ማስተናገድ ምናምን በሚል ሰበብ ሴቶችን አሰልጥነው እንግዲህ ምን አይነት ስራ ውስጥ እየከተቱ እንደነበረ ተመልከቱ። የሚከቷቸው ዳይሬክትሊ በቃ ፈረንጆች ሆኑና በድርጅት ውስጥ የሚሰራ ሆነ እንጂ እንደ ሴተኛ አዳሪ የሚሰራ አይነት ስራ ነው አይደል? ራስን መሸጥ ነው በገንዘብ ነው አይደለም? እሱማ ልክ ነው። ታዲያ ይሄ ነገር እኮ አንቺ ራስ ራስ ወዳድ ከሆንሽ እኮ ራስሽን ከዚህ ነገር ነበር ማራቅ የነበረብሽ። ገና በመጀመሪያ ቀን እንደዚህ አይነት ነገር እንዳለ ስታቂ ጥለሽ መውጣት ትችይ ነበር ነው ወይስ ግዳጅ ነበር? እኔ አሁን በሰዓቱ ማለት ነው ሌሎች ጓደኞቼ
እንደውም ኮርስ ነው እኩል ነው የወሰድነው፣ እኩል ነው የጨረስነው። እኔ እንደውም ቶሎ አልጀመርኩትም ስራው ማለት ከ3 ወር ከ4 ወር በኋላ ነው ስራውን አሁን ያልኩን ነገር የጀመርኩት ማለት ነው። እኔ አላቅም ምንም ማውቀው ነገር የለም ማለት እንደዚህ አይነት ነገር ያለ ብዬ እኛም ሁላችንም የወሰድነው ኮርስ ሌላ ነው። እንደገና ደግሞ ስራው ተግባር ላይ ስንሰራ የነበረው ሌላ ነው እና እኛም አዲስ ሆኖብናል እና እኔ እንደውም ቶሎ አልጀመርኩም ማለት በቃ ምክንያቱም አስተናግዳቸዋለሁ ምን እላለሁ ብር ሰጡኛል እኔ ይሄን አክል ወደ ሌላ ነገር ይቀየራል ብዬ አላሰብኩም። በምንም ታምር አላሰብኩም። በቃ ይሄ በቃ ማለት የመጀመሪያ ቀን ሲሆን እኔ ይሄ ነገር አጋጣሚ ነው መሆኑ ነው፣ ይሄ ነገር አጋጣሚ ነው ወይ ይሄ ነገር በስት ነው የተደረገው ብዬ ራሴን አሳመንኩኝ። ከዛ በስንተኛው ቀንም በየቀኑ ሳይሆን በ3 ቀን በ4 ቀን ነው ይሄ ነገር የሚፈጠረው እና እንደዛ ብዬ ሳስበው የሁለተኛ ቀንም የመጀመሪያ ቀን ስህተት ነው ብዬ አሰብኩኝ። አይ ይሄ ነገር በስተት መሆን አለበት አልኩኝ። ከዛ በስንተኛው ቀንም ሲደገም በቃ እንዴት ነው ቀለል አድርገህ የምትሰራው አይነት ስሜት ነው የሚሰማክ በሰዓቱ ማለት ነው። ማለት የሆነ ታይም ላይ ምን አለ መሰለ ራስን ቆም ብለህ ስታስብ መጥፎ መሆኑን እኮ ታውቃለህ። አታውቅም ማለት አይደለም ታውቃለህ። ግን ገንዘቡን ደግሞ እዚህ ጋር ስታስበው ደግሞ ገንዘቡ በቃ ይሄማ ምን ራሴን እየተጠነቀቀኝ አሁን ብዙ ጊዜ ምንድነው እየተሸወርኩ ያለሁት ራሴን ከዛ መስመር እንዳልወጣ የሚያደርገኝ ምንድነው በቃ በጥንቃቄ ከሆነ ምን ችግር አለ የሚለው ነገር መጣ ጭንቅላቴ ውስጥ። ራሴን እየጠበቅኩ በጥንቃቄ ቢሆን የሳልኩኝ። ከዛ ደግሞ የሆነ ታይም ላይ ደግሞ እንዴት ነው እንዴ ማለት መጥፎ ነገር እንደመጀመረው እንደ ስህተት እንደሆነ ገባኝ። በሁለተኛው ቀን ግን ስህተት እንደሆነ ሳይሆን በቃ ህይወቴን ይለውጠኛል ብዬ ራሴን አሳመንኩት። በዛ መስመር ውስጥ መጓዝ ጀመርኩኝ። ማለት ድርጅቱ ነው ለዚህ ነገር የሚከፍላችሁ ወይስ እነዛም ከእናንተ ጋር የሚወጡ ሰዎች ወይ ደግሞ እናንተ የሚጠቀሙት? አይደለም ድርጅቱ ነው የሚከፍላል። ድርጅቱ ይከፍላናል። እነሱም ደግሞ የተወሰነ ገንዘብ ያስቀምጡልን ይሄዳሉ። ወደ ሀገራቸው ሲሄዱ የተወሰነ ገንዘብ ያስቀምጡልናል በስማችን ማለት ነው። እነሱ ገንዘብ ለራሱን የቻለ ገንዘብ ማለት ይሄን ድርጅቱ በቀን ነው የሚከፍላችሁ ወይስ ደግሞ እንደ ቅጥረኛ ደሞዝ እያሰባላችሁ ነው የሚያሰራችሁ? ነው አይደለም ነው እንጂ ማለት ከዛ ሰው ጋር በተገናኘ ቁጥር ይከፍልሃል። ኦኬ ሰርቪስ በሰጠሽ ቁጥር ድርጅቱ ይከፍልሻል። ይሄ ማለት እኮ ታዲያ ሴቶችን ለፈረንጆች ንግድ ማለት ነው። ሌላ ምንም አይደለም። በቃ አደራጀ፣ አሰለጠነ። ከዛ ባሰለጠነበት መሰረት እንግዲህ ያው መስተንግዶ አሰልጥኖ በሚገርም ሁኔታ ከሚቀርብ ነገር ውጪ ማለት ከቁሳቁስና ከምግብ ከመጠጥ ውጪ ራሳቸውን እንዲያቀርቡላቸው ራሳቸውንም እንዲሰጧቸውም ጭምር ነው እያደረጋሉት። ይሄ ማለት ንግድ ነው፣ ሙሉ በሙሉ ንግድ ነው። ከነዚህ ፈረንጆች የሚያገኘው ገንዘብ አለ። ይሄ ድርጅት አላማውም ሲጀምርም የተቋቋመው ኢትዮጵያ ውስጥ ሊቋቋምበት ያለው ይህንን ድርጅት መጀመሪያ ትዕግስት ያቋቋመችው ግብረሰናይ ድርጅት አላማውን ቀይሮ ጠምዝዘው ይሄው እንደምትመለከቱት እህቶቻችንን ሴቶችን ማበላሸት፣ ወደማይሆን ህይወት መክተት። ከዛ ባሻገር ደግሞ በዚህ ሁኔታ ውስጥ ደግሞ እስኪ አስቡት ወንዶቹ ምን አይነት ነገር ነው ሊያሰለጥኗቸው የሚችለው ሊያሰሯቸው የሚችለው። ቅድም ብላለች ወንድሜ ስራውን ስልጠና ሰልጥኖ ገንዘብ ተቀብሎ የራሱን ነገር ከፍቷል ብላ ነበር። ልክ ነኝ አይደል? የራሱን ነገር ከፍቷል የተባለው ወንድማ እዛ ድርጅት ውስጥ ምን ሲያደርግ ነበር? ምን አይነት ስልጠና ነው የወሰደው? ምክንያቱም ኢትዮጵያዊነትን ያማከለ አይደለም ይሄ ድርጅት የሚሰራው ስራ ሲጀምር። እንዲሁም እንደ ቀልድ ደግሞ ገንዘብ ሰጥቶ ሱቅ ክፈት ብሎ የሚተው አይነት ድርጅት አይደለም። ወንድምሽም ይሄኔ ውስጥ ለውስጥ ሌላ ነገር ነው የሚሰራው። ሌላ ነገር ውስጥ እንደከተቱት እርግጠኛ ነኝ። ምክንያቱም የብዙ ሰዎችን ህይወት ስላበላሹ። ይሄ ድርጅት ሲጀምር የተቋቋመው በኢሉሚናቲዎች ነው። የተጀመረው በአንደኛ ደረጃነት የተጀመረው የሀገራችንን ወጣቶችና አቅመ ደካማዎችን ለመርዳት የተቋቋመ ድርጅት ቢሆንም መጨረሻ ላይ ግን ከሆነ ጊዜ በኋላ የድርጅቱ ባለቤት ዋና ባለቤቷ ሳትሆን የእሷ ባለቤት ሙሉ በሙሉ አላማውን ቀይሮ ወደ ኢሉሚናቲ ወይ ደግሞ ወደ 666 የወሰደበት መንገድ። ይህንን ነገር እናንተም ደግሞ አሜን ብላችሁ ተቀብላችሁ አሁን አንቺ እዛ ጋር የወሰድሽው ስልጠናና እየሰራሽ የነበርሽው ስራ ለሰይጣን ከመዛታ ከመማይተናነስ ሰይጣናዊ ስራ ነው። ከተለያዩ ወንዶች ጋር መውጣት ማለት እናንተ እንዴት 666 መሆኑን እንዴት አወቃችሁ? እኛ መረጃው ስላለ ይሄን ድርጅት ሙሉ ሰዎች ነፍስ ጠፍቶበታል። ሰውን ለመርዳት ይሄን ድርጅት ሲያቆሙት የነበሩ ሰዎች ነፍሳቸው ጠፍቶበታል በዚህ ድርጅት አላማው እንዲቀየር በሚል ነገር። ግን አሁን ማወቅ የምፈልጋቸው ነገሮች አሉ። ማለትም ከታምራት ጋር ትግባባላችሁ አይደል? እዛ ድርጅት ላይ እንግዲህ እዚህ ስራ ውስጥ እንድትገቢ ያደረገሽ እሱ ነው። ስራ አለው
አይደል? ምን ያህል ነው ከታምራት ከቀረቤታችሁ እዚህ ቤትሽ ድረስ መጥቶ እንዲደበቅ የተደረገበት የሆነበት ምክንያት ራሱ በጣም ዲፕ የሆነ ቀረቤታ ቢኖራችሁ ነውና ምን ያህል ነው ቀረቤታችሁ? ማለት አሁን ላይ ከዛ ስራ አሁን ላይ እንትን ብያለሁ ማለት ሰዎቹ ከደበደቡን በኋላ ስራውን ወደዛ ስራ እጅ አላውቅም ማለት ገብቼ አላውቅም። አሁን ላይ ሲጀምር እኮ ድርጅቱ የለም በአሁን ሰዓት ድርጅቱ ታግዷል እኮ። በእርግጥ አዎ ድርጅቱ ታግዷል፣ ግን ሌሎች ጓደኞችም ሌላ ቦታ ማለት ድርጅቱ ከቆመ በኋላ ሌላ ቦታ የራሳቸውን እንትን ከፍቶ የራሳቸውን ስራ ለመጀመር ሌላ ቦታ እየሰሩ ነው ያሉት። ማለት አልገባኝም። በዚህ በቢዝነስ ስራ ወይ ደግሞ በዚህ በቢዝነስ እንደውም እኔ ደውሉልኝ በቃ ድርጅቱ ስለተዘጋ እኔ በቃ እዚሁ ስራውን ጀምር ምናምን ብሎኛል። ማለት አሁን ያለው ሆቴል ላይ ነው ወይስ ነው አይ ዶንት ኖ እሱን እጄ ቼክ አላረኩትም ማለት አላየዋቸውም። ማለት ከተደበደብኩ ነው አልሰራውም ያልሽ እንጂ ከዛ በፊት እየሰራሽ እንደሆነ እኮ እየነገርሽ ነው። ነው አይ አልጀመርኩም፣ ከነሱ ጋር አልጀመርኩም እውነት ለመናገር ታምራትም እኔ ጋር ስለነበረ እና ከ3 ሳምንት በኋላ ነው ታምራት እንትን ያለው ማለት ታምራት 3 ሳምንት ነው አንቺ ጋር የለም። 3 ሳምንት ቅድም ደግሞ ቅድም ስናወራ ግን አንድ 3 ቀን 4 ቀን ነው እኔ ጋር ቆይቶ ሄደ ያልሽ። 3 ሳምንት ለማለት ፈልጌ ነው። እርግጠኛ ነሽ? አዎ ይኸውልሽ መሰጭን መረጃ ማለት ነው በጣም ወሳኝነት አለ። እውነት እርግጠኛ ነኝ፣ ምክንያቱም ማምታታት ስለማይጠበቅብሽ። እሺ ስለዚህ ነገር ጓደኞች ሌላ ቦታ እየሰሩ ነው። አዎ ድርጅቱ ከተዘጋ በኋላ ማለት እሱ ምን አለ መሰለህ ማለት ከእሱ ጋር ግንኙነት ነበረ መታላሽም ከታምራት ጋር ማለት ነው። ማለት ግንኙነት ነበረ ማለት ያው እንተዋወቃለን ነው፣ በስራ ጉዳዩ እንተዋወቃለን። በስራ ጉዳዩ መታወቃላችሁ። እሱ አይደል ያስጀመረሽ ስራው? አንድ እሱ ነው ያስጀመረኝ። ሁለተኛ ነገር ደግሞ ያው ይወደኛልም እኔም እወደዋለሁ። ግን ስራውን እንደሚያልሽኝ ጓደኛ ይዤ ምናምን ነገር ያልሽኝ እሱ ነው? እሱ አሁን ጓደኛዬ ነው ማለት ነው። ጓደኛዬ ነበረ በፊት ማለት ነው። ስራ ላይ እንተዋወቃለንም ማለት በቃ ነይ ስለኝ እሄዳለሁ። ፈታ ማለት ካለብን ፈታ እንላለን፣ አብረን እንዝናናለን። ምንም ይሄ ምንም የምደበቅ ነገር አይደለም። ከሱ ጋር አይነም ከበፊቱም ጀምሮ ግን ይሄንን ታምራት እጮኛ እንዳለች አታውቂም ነበር? እኔ አላውቅም። ምንም የማውቀው ነገር የለም። እጮኛ አለች? እኔ አላውቅም። እርግጠኛ ነሽ? የእውነት አላውቅም። የማውቀው ነገር የለም። ራሔል የምትባል እጮኛ እንደነበረች ወይ ፍቅረኛ እንደነበረች አታውቂም? እርግጠኛ ነሽ? የእውነት አላውቅም። እኔ ምንም የማውቀው ነገር የለም። ስለዚህ አንቺ ተጨማሪ ሌላ ሴት ሆነሽ ማለት ነው። ለከሱ ጋር ለመሆን ብቻሽን እዚህ ተከራይሽ? ከሱ ጋር ብቻ አይ በቃ ማለት እኔ ያው የተሻለ ኑሮ ለመኖር ካለውበት የተሻለ ኑሮ ለመኖር ተከራይቼ ወጣሁ። ተከራይቼ ሲወጣ ደግሞ እሱም ቤት ይመጣል፣ እኔም ደግሞ ያው ነይ እንገናኝ ፈታ እንበል ወይ ደግሞ ነይ ስለኝ በቃ በጠራኝ ቦታ እሄዳለሁ፣ እንዝናናለን፣ እንመጣለን። በቃ እኔ ከዚህ ውጪ ምንም ምንም እኔ ቅድም ይወደኛል ማለት ነው። አዎ ይወደኛል ነው ስለመናገር እኔ እወደዋለሁ። እንዴት ነው እስኪ አንድ ሰው ማለት የሚወደውን ሰው ለሌላ አካል በገንዘብ ገለዋን እንድትሽጥ የሚያደርገው? ማለት ስራውን ያስጀመረኝ እሱ ነው ይያል ስልጠናውን ሰጠኝ እሱ ነው ይያል ስራውን አስጀመረሽ። ኦኬሽ ያ ከሱ ጋር ማለት በዛ ሂደት ውስጥ እንኳን ውዴታ ተፈጠረ ግንኙነት ተፈጠረ ቢባል ይሄን ነገር ነው አይ ማለት ከመጀመሪያ ከሱ ጋር ነበር ግንኙነታችን። ማለት ሀብዬ ስልጠናውን ከወሰድኩ በኋላ ከሱ ጋር ነበር ጓደኝነታችን። ይሄን ስራ ደግሞ እንዲጀምር በጣም ይፈልጋል። እውነቱን ልንገርህ በቃ ወድሻለሁ። ስለዚህ በዚህ አይነት ታምራት አንቺን ብቻ ሳይሆን እዛ ጋር የነበሩትን 20ውንም ሰዎች በዚህ ሁኔታ ግንኙነት አለው ማለት ነው። ከ20ውም ሰዎች ጋር በሚስጥር የራሱን ጊዜ አሳልፍ ነበር ማለት ነው። እሱንም ማውቀው ነገር የለም። ከኔ ጋር ያለውን ግንኙነት ነው አሁን እየነገርኩህ ያለሁት። የነበረንን ሪሌሽንሺፕ ነው አሁን እየነገርኩህ ያለሁት እንጂ እኔ ከሌሎቹ ጋር አይኖር ማውቀው ነገር የለም። ከኔ ጋር ያው ጀስት በቃ እንደ ጓደኛ እንደ ፍቅረኛ ነው አብረን ያለ ነው። እኔ ምንም ማውቀው ነገር የለም። ግን ሀብዬ የጀመርኩት ከስልጠና በኋላ ከሱ ጋር ነው። በቃ ወድሻለሁ፣ ወደፊትም አገባሻለሁ፣ አብረን ነው የምንኖረው አለኝ። ኦኬ ብለን ተናየን። ከዛ ይሄን ስራ ግን እንድትሰሪ በቃ ማለት ለምን ቁጭት ያለሽ ይሄን ስራ እንድትሰሪ ይፈልጋሉ አለኝ ከስልጠና በኋላ። ኦኬ እሺ አንተ ተስማማ፣ እሺ ጥሩ ምናምን አልኩት። ግን እኔ ይሄ እንደዚህ አይነት ስራ ውስጥ ያስገባኛል ብዬ አላሰብኩም። ባሰለጠነን እንትን ውስጥ ነበር የመሰለኝ፣ በስልጠናው ነበር የመሰለኝ። ለካ ስራው ሌላ ነው። እኔም ማውቀው ነገር የለም። መቼስ አንዴ ገብቼበታለሁ። እንዴት ነው መውጣት የምችለው? አጋጣሚ ላይኖረኝ ይችላል ብዬ እኔም ራሴን አሳምኜ በዛ መንገድ ውስጥ ነው ጀመርኩ ማለት ነው። እሺ ታምራት ታዲያ መጥቶ አንቺ ጋር ተደበቀ አይደል? ለምንድን ነበር የተደበቀው? ምን ፈርቶ ነበር አንቺ ጋር ሊደበቅ የቻለው? ያን ነገር አልነገረሽም ማለት? አቤል ቤስት ጓደኛው አቤል የሚባል ጓደኛ አለው እና ከአቤል ጋር ይመስለኛል ተጣልቷል። ቤስት ጓደኛው ነበር አቤል የሚባል ጓደኛ አለውና ሳይጣሉ አይቀርምና እሱን እናቱንም ቢሆን ወንድሙንም ቢሆን አለቃቸውም እገላቸዋለሁ
እያለኝ ነበርና ለምን ምን አርጉ ምንድነው ምን የተፈጠረ ነገር አለ ብዬ ስጠይቀው ምንም ግልጽ ሆኖ ልነግረኝ አልፈለገም። እናቱንም ወንድሙንም እገላቸዋለሁ አለቃቸውም ሲል ነበር። ማለት ለኔ ነው የምነግረኝ ይሄንን ነገር ማለት ነው። እኔ እንደውም ለምንድን ነው የሚገላቸው ነው አይ ዶንት ኖ እሱን ዲቴል የማውቀው ነገር የለም። ግን ቤስት ጓደኛሞች እንደሆኑ በጣም የሚዋደዱ ጓደኞች እንደሆኑ ነው የማውቀው። ለምንድን ነው ብዬ ደግሞ ከሱ መረጃም እንዳላገኝ ወይ ደግሞ እንዳልውስ ደግሞ አቤል ስልኩን አያነሳልኝም። በተደጋጋሚ ሞክሬያለሁ፣ እሱን ለማግኘት ሞክሬያለሁ። ማለት በምን ምክንያት ምንድነው መካከላቸው ፈጠረ ብዬ እኔም ለማወቅ ጥሬያለሁ። የአቤልን ስልክ እንዴት ነው የምታውቂው አንቺ? ማለት አሁን ይደዋወላሉ ቤስት ጓደኛሞች ናቸው ብያለሁ አይደለ? አቤልን ከሱ ስልክ ነው የተቀበልኩት። ማለት እንትን ስልኩን ወስጄበት ተደብቄ ስልኩን ወስጄበት ነው የአቤልን ስልክ ከታምራት የወሰድኩት። ስለዚህ ከታምራት ስልክ ነው የአቤልን ስልክ ከዛ አግኝቼ ነው የደወልኩለት። ግን ያው አንተዋወቅም፣ በተለያየ ስልክ ደጋግሜ ሲደውልለት እንደዚህ አይነት ነገሮች ሲመጡ እኔ አለቅም ማለት ምን ልታረጊ ነበር? ቆይ አቤል ነው አቤል ምንድነው የተፈጠረው ብዬ ነው። ቤስት ጓደኛ እንደሆኑ ነው የማውቃቸው ነው ሁለቱ ማለት ነው። እኔ በፊት የማውቃቸው በእንደዚህ አይነት መንገድ ነው። እኔ ጸብ እንዳላቸው አላቅም ማለት አቤልና አታውቂም አንቺ። ስለ አቤል እንዴት አወቅሽ ነው? ቤስት ጓደኛው እንደሆነ ይደዋወላሉ፣ ያወራሉ። ምንም የሚደባበቁት ነገር የለም። ስራቸውን የሚሰሩትን ነገር በሙሉ ተመካክሮ ነው እያንዳንዱ ነው የሚሰሩት። ማለት አቤልን ቆይ እሺ አቤልን ብታገኝ ምን ልትይው ነው? ለምንድን ነው የምትደውይለት ስልኩ? ማለት ታምራት ለኔ የነገረኝ ነገር እናቱንም ወንድሙንም ቢሆን አለቅም እገላቸዋለሁ ባገኛቸው አለቃቸውም ብሎ ለኔ ሲነግረኝ ነበር። እና እንደዚያ ስለ እኔ ታምራት መልካም ሰው እንደሆነ ነው የማውቀው። ማለት ታምራት አልኩኝ ይቅርታ፣ አቤል መልካም ሰው እንደሆነ ነው። ምክንያቱም ምንም ቤስት ጓደኛሞች ናቸው፣ አብረው ነው የሚሰሩት፣ አብረው ነው የሚበሉት። ገባ ማከ ከኔ ጋር በነበረበት እኔ አቤልን በአካል አግኝቼውም አውርቼውም አላውቅም። ግን በስልክ በጣም ብዙ ስራ አብሮ እንደሚሰሩ እንደሚያወራ ነው የማውቀው ታምራት። እና እኔ አቤልም ቢሆን እናቱም እንድትገደል አልፈልግም፣ ወንድሙም እንዲገደል አልፈልግም። እኔ አሁን እሱ ምንም እንዲሆን ስለማልፈልግ ነው ደውዬ ለማስታረቅ ነው እኔ አቤል ጋር እየሞከርኩ የነበረው እየደወልኩ የነበረው። አቤልም ላገኝ የሚፈለጉት ለዛ ነው። ግን እሱ አያነሳም ስልኩን፣ በፍጹም የማንንም ስልክ አያነሳም። በተለያየ ስልክ ሞከርኩ፣ ምንም ሊያነሳልኝ አልቻለም። 3 ሳምንት እኔ ጋር ድሮ ነው የሄደው። ከ3 ሳምንት በኋላ ነው እኔ ስደውልለት፣ አቤል ጋርም ስደውልለት አያነሳልኝም። በቃ አቤል የሆነ ነገር አድርጎታል ብዬ ያሰብኩኝ። ግን እሱን ታምራት ካስለው የሁለቱም ስልክ አይሰራልኝም። ታምራት ወዴት ነው የሄደው? እኔ አላውቅም ወዴት እንደሄደ ምንም የነገረኝ ነገር የለም። ይኸውልሽ የሆነ ነገር ሳይነግርሽ ወዴትም አይሄድም። የእውነት ምንም ነገር አልነገረኝም። እግዚአብሔርና ምንም የነገረኝ ነገር የለም። በቃ እሄዳለሁም አላለኝም፣ ምንም አላለኝም። በቃ እንደው ምንድነው በቃ ጠዋት አብረን ተኛን። ከዛ በኋላ ቁርስ አዘጋጀሁለት፣ የሆነ ቦታ ደርሼ መጣሁ አለኝ። ወጣ በቃ ስልኩንም ስሞክርለት አይሰራም። በሁለተኛም በሶስተኛም ቀን ስደውልለት አይሰራም። በቃ የሆነ ነገር የሆኑ ነገር አለ ብዬ አሰብኩኝ። ግን እኔም ብዙም ጓደኞቹ አቤልን ብቻ ነበር የማውቀው ጓደኞቹ፣ የእሱን ስልክ አያነሳልኝም። እኔ ማን ጋር ደውዬ ልጠይቅ? ምንም የማውቀው ኢንፎርሜሽን የለም። ማለት ላገኘው አልቻልኩም። ታምራት ነው ራሱ። ታምራት እዚህ ሲመጣ ብቻውን ነበር የመጣው? አዎ ብቻውን ነው የመጣው። በዛ ላይ ደግሞ ያለበት ሁኔታ ጥሩ አይደለም። ማለት አሁን ያው እርጉዝ ነኝ። የሆነስ እርጉዝ ስለሆንኩኝ ነው ይሁን አይደለም። አዎ እርጉዝ ነኝ እና በቃ ውስጤ በጣም ጨንቆኛል። እርግዝናው ከታምራት ነው ወይስ ከሌላ ሰው? አይ ከታምራት ነው የሚሆነው ብዬ ነው የማስበው። ምክንያቱም ከ3 ሳምንት በኋላ የተፈጠረው ነገር ነው ይሄ። ከዛ በፊት ምንም የነበረው ነገር አልገባኝም። ቆይ ማለት አይ ከታምራት ነው ብዬ ነው የማስበው ስትይ ከሌላ ሰው ጋር ያለ መከላከያ ነው ግንኙነት የምትፈጽሚው? ነው አይ ከታምራት ጋር ነው እንደዚህ አይነት ነገር የምፈጽመው እንጂ ከሌላ ሰው ጋር እኮ እንደዚህ አይነት ነገር ፈጽሜ አላውቅም። እርግጠኛ ነሽ? አይ ተጠራጠርሽ ራስሽ? ነው አይ አልተጠራጠርኩም። ከታምራት ነው የሚሆነው ብዬ ማስበው ነው። ተሳስቼ ነው ይቅርታ። ማለት ከዛ በፊትም ማለት እንደዚህ ከታምራት ውጪ እኔ ከሱ ጋር ባዶም አላደርግም ሲጀመር ማለት ነው። በጥንቃቄ ነው የማደርገው። እና በጣም አሁን ያለሁበት ሁኔታ ጥሩ ነገር ውስጥ አይደለም ያለሁት እና በጣም ጨንቆኛል። እኔ ማለት ምን ብዬ ነው መናገር የምችለው ይሄን ነገር? በምን ያህል ጊዜ እርጉዝ ነኝ ያልሽው? ቢያንስ 3 ወር ሊሆነኝ ነው። 3 ወር ሊሆንሽ ነው? እንግዲህ አስቡት፣ ራሄል ስትሞት ነብሰ ጡር ነበረች። ይኸውልሽ የታምራት እጮኛ ትክክለኛ እጮኛ ተብላ የነበረችው ሴት ተገላለች።
ተገላ አስክሬኗ አቤል ቤት ውስጥ ነው የተገኘው። አቤልን ለማስጠመድ ይሄ ሁሉ ነገር የማንም ስራ አይደለም፣ የታምራት ስራ። ማንም አይደለም ይሄን ነገር እያደረገ ነበር። ይኸውልሽ አሁን ደግሞ አንቺን ልናስረግዞ ምን እንደሚባል አላውቅም። እኔ ምን ብዬ ልገልጸው እንደምችል አላውቅም። እዛ ጋር ቤተሰቦች ያላት ልጅ እንደዛ እናቷ የሚንሰፈሰፉላት ልጅ ነፍሰ ጡር ባለችበት ሁኔታ ውስጥ ህይወቷ እንዲያልፍ አድርጓል። እዚህ ጋር ደግሞ ሌላ ሴት አገባሻለሁ የወደፊቴ ነሽ ምናምን በሚል እያሳመነ እንደዚህ አይነት ነገር ውስጥ የትኛው ሰው ነው ሲጀምር የሚወደውን ሰው ገላዋን በገንዘብ ለሌላ ሰው እንዲሸጥ አድርጎ ስራ የሚያሰራት? ምን አይነት ጭንቅላት ያለው ሰው ነው? ታምራትን እንዴት ነው ሲጀምር አቤል የማያውቀው? የሁላ ዘመን ማለት እኔ ታምራትን አውቀዋለሁ፣ ግን እንደ አቤል ዲፕ ቀርቤ ስለማላውቀው ማለት ነው። ምክንያቱም እኔ ታምራትን የማውቀው በአቤል ነው። አቤል ጋር ስንገናኝ ቤት ስንሄድ ምናምን ታምራትም አቤል ጋር ሲመጣ ምናምን ነገር ነው የማውቀው። ግን በዚህ ልክ ደግሞ እንደዚህ አይነት ሰው ይሆናል ብዬ በታምር አላስብም። አቤል ግን ለረጅም ዓመታት በጓደኝነት ላይ አንድ ላይ ሲኖሩ ከርመው እንደዚህ ይሄን ሁላ ሴራውን ይሄን ሁላ ቆሻሻነቱን አለማወቁ ገርሞኛል። ለነገሩ የሰው ልጅ ጨው አይደለም ምግብ አይደለም ምን አይደለም ቀምሰን ልንለየው አንችል። ስናየው አብረን ስንቆይ በሂደት ነው ማንነቱ የሚወጣው። ኤኒዌይ ምናልባት እስኪ ስለ ታምራት ሊያቅ የሚችል ወይ ደግሞ ታምራት የት እንዳለ ሊያቅ ይችላል ብለሽ የምታስቢው ሰው ካለ ልጠቁም እንችላልሽ? ምናልባት እስቲ የሆነ ልጅ ማለት በመጣ ቁጥር ሚልኮ ልጅ አለ ነው ሲሳይ የሚባል ልጅ አለ እና እዛ ድርጅቱ ላይም እንተዋወቃለን እና እሱን ከሱ ጋር በጣም ይተዋወቃሉ። ከአንቺ ጋር ስትግባባላችሁ? አዎ ከኔ ጋር እንግባባለን። እስከዚህም ሳይሆን ማለት በስራ ነው እንጂ የምንተዋወቀው በሌላ ነገር አይደለም። ማለት በዛ ስልጠና ላይ ነው ትግባባላችሁ። መግባባት ስለ በስልጠና ላይ ነው የምንተዋወቀው እንጂ በሌላ ነገር አይደለም። ገባኝ። በሌላ ነገር ሳይሆን አንቺ እና እሱ ታወራላችሁ፣ ትግባባላችሁ። ስልኩ ምናምን አለሽ? የልጁ ስልክ አለኝ። ያው ደውለሽ ልትጠሪልኝ ትችያለሽ? አዎ ይቻላል። አድራሻሽን ያውቀዋል? አዎ ያውቀዋል። መልካም። እንደዛ ከሆነ አሁን ደውለሽ በጣም አስፈላጊ ጉዳይ እንደምትፈልጊውና በቶሎ እንዲመጣልሽ ተነግሪያለሽ። እሺ። ምክንያቱም መረጃ ማግኘት ስላለብን ከሱ ምናልባት የሚያውቀው ከሆነ ቅድም ብለሻል፣ የአቤልን እናት የአቤልን ወንድም አቤልን እገድለዋለሁ እያለ ሲዝት ነበር ብለሻል አይደለ? ታምራት እየሄደበት ያለው መንገድ አግባብ የሆነ መንገድ አለ። በዛ ላይ የአንቺንም ህይወት አበለሻሽቶታል። ገባሽ አይደል? ሰው የሚባል ሰው ሳይሆን ይሄ ሙሉ በሙሉ ስራው የሰይጣናዊ ስራ ነው። ምክንያቱም ድርጅቱ ዓላማው የሰይጣናዊ ስራዎችን ማንጸባረቅና ሰይጣናዊነትን ማስፋፋት ነው ኢትዮጵያ ላይ የተያያዙት። ስለዚህ ደውለሽ በተረጋጋ መንፈስ ምንም ነገር እንዳልተፈጠረ ማንም ሰው እንደሌለ አድርገሽ ለአስቸኳይ ጉዳይ እንደምትፈልጊ ነገርሽ ተለይ። እሺ ደውላለሁ። መልካም። እንግዲህ ውድ ቤተሰቦች እስኪ ትደውልለትና ትጥራው እፈልግሃለሁ ለአንዳንድ ጉዳዮች ትበለውና በመጣበት ሰዓት ምን ያውቃል ታምራት ያለበትን ቦታ ያውቃል ወይ የተደበቀበትን ቦታ ያውቃል የሚለው ነገር አብረን የምንመለከት ይሆናል። አሁንም እስከ ፕሮግራም ፍጻሜ ድረስ የትም እንዳትሄዱ። መልካም ጊዜ። እንግዲህ ውድ ቤተሰቦች እስኪ አንድ ልጅ ወደ ግቢ ውስጥ እየገባ እንደሆነ ተነግሮናል። ያው ሙሉ በሙሉ እርግጠኛ ነን እሱ ነው የሚሆነው ብዬ አስባለሁ። ምክንያቱም ከውጭ ነው እንግዲህ ውጭ ያስቆሙናቸው ሰዎች ናቸው አይተውት ምልክት የሰጡን። እስኪ ይምጣና ሲሳይ የሚያውቀውን ነገር እንዳለ በጠቅላላ ይነግረናል ብዬ ተስፋ አድርጋለሁ። አሁንም የትም እንዳትሄዱ። መልካም ጊዜ። መጥቷል። ግባ ግባ ና ግባ ና ና ና ና ውስጥ ነኝ ና ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣህ። ና ግባ። ምንድን ነው ይሄ? ግባ ግባ። እኮ አይደለም እኮ እዚህ ጋር እኮ አይደለም እኮ ላናገርህ ፈልጌ ነው። ዝም ብለህ እኛ ልናናገርህ ፈልገን ነው። ቁጭ በል። ምንድን ነው አይደለም እኮ ምንድን ነው የምታወራው? ልናናገርህ ፈልገን ነው። ምንድን ነው ሊያወሩ የፈለጉት? እኮ ቁጭ ብለን እንድናወራ ፈልገን ነው።
ምን ነው ችግር አለ? ችግር መኖርና ለመኖር ሳይሆን እኮ ይሄ ሁላ ሰው ካሜራስ እዚህ ጋር ለምን አስፈለገው? ቆይ ካሜራውን አንድ ያቋርጥ። ስመኝ ተረጋጋ። አይደለም ቆይ እኮ እዚህ ጋር ካሜራ እኮ ተደቅና ነው እያወራ ያለው። አዎ ካሜራ ደቅኝ እና አንዳንድ ጥያቄዎችን ልጠይቅ ስለሆነ ምንድነው የምትጠይቀኝ? ምንም የምትጠይቀኝ እኮ ነገር የለም። ስለ ታምራት አንዳንድ ነገሮች ምንድነው ስለ ማን ነው ታምራት ሲጀመር? ማን ነው ታምራት? አዎ ማን ነው ታምራት? አይዞህ አደንግጥ ራስህን አረጋጋሽ። እዚህ ጋር እኔ ምንም የተፈጠረ ነገር እኮ የለም። እኔ ምንም አልሆንኩም። ግን አሁን የምትለኝን ነገር እኮ ስላላወቅኩት ታምራትን አታውቀውም? በጭራሽ ነው የማላውቀው። ኧረ እባክህ እሷ እንዴት ነው የምታውቃት? ከእሷ ጋር በስራ ነው የምንተዋወቀው እኮ። የት ስራ? የት ታምራት ድርጅት አይደለም ነው? ማን ነው ታምራት? ምንድነው? ቁጭ በልና እናውራ። ቁጭ በል እሺ። አልልም። ቁጭ በል አንተ አልልም። ቁጭ በል አልልም። ተረጋግተህ አውራኝ። አልልም። ራስህን ሌላ ነገር ስናከት ልግባ። ስነ ስርዓትን ያዝና ቁጭ በል አናገኝ። እኛ ጥያቄ ብቻ ነው የምንጠይቅ አንተን፣ ሌላ ነገር አይደለም። ጥያቄ ነው የምንጠይቅህ። አንቺ ዝም በይ። አንተ ስነ ስርዓትን ያዘ። እየሰማኝ ነው እኮ አትምታኝ እኮ። ጥያቄ ነው የምንጠይቅህ። ትመልስልኛለህ። ምንም የምትጠይቀኝ ነገር የለም። ምንም አልመልስም። ራስህ ላይ ችግር አትፍጠር። ከዚህ በላይ የሆነ ነገር እንዲፈጠር አታርግ። እየሰማኝ ነው? በእናትህ ልቀቀኝ። ከዚህ በላይ እኔ ማውራት ምንም አንቺ ዝም በይ። እየሰማህ ነው? የህግ አካላቶች ነን። ጥያቄ አለን። ጥያቄዎቻችንን እንድትመልስ ነው የምንፈልገው። ራስህ ሌላ ነገር ውስጥ እንዳከት። እምቢ ካልክ በሌላ መንገድ አናግርሃለሁ። አንዳንድ ጥያቄዎች እኮ ነው። እየሰማኝ ነው? አልፋቸው የገባቸው ሰዎች ሁሉ ከኛ ጋር ናቸው። የትም መሄድ አትችልም። እንዴትም ማምለጥ አትችልም። ላምልጥም ብትል ለኔ ስትል በእናትህ አይደለም። እንደው እንደዚህ ስታይና አላሳዝንም። ራስህን አረጋጋ። አንቺ ዝም በይ። አንቺ ዝም በይ። ተይው እኮ ካሜራውን ልትወርደው ትችላለሽ። አልወርድም። ቁጭ ብላ አናግረኝ። ራስህን አረጋግተህ አናግረኝ። ምንድን ነው የምረጋጋው? እኔ እኮ ነገርኩህ። ምንም የማውቀው ጉዳይ የለም። ታምራትን አታውቀውም? ማን ነው ታምራት? ታምራት አትበለኝ። ስልክህን ስጠኝ። ስልኬን ለምንድን ነው የምሰጠህ? ስልክህን ስጠኝ። እንዴ ፕራይቬት እኮ ነው። ፕራይቬት ነው ግን ስልክህን ስጠኝ። እኔ ኮንታክትህን ብቻ ነው እንዴ። አይ ነው ስለማይሆን። አንቺ ዝም በይ። ከአንቺ ጋር እናወራለን። እኔ እና አንቺ እናወራለን። አታስፈራራ። እያት እስኪ ተደብድባ ነው ያለችው። እያያት ነው ተደብድባ ነው ያለችው እቺ ልጅ። አንቺ ስለምን ታምራት ነው የምታወሪው? ማን ነው ታምራት? ምን አንተ ታምራትን አታውቀውም? እየሰማህ ነው? በስትክክል ትመልስልኛለህ? ምንድን ነው የምመልስልህ? ታምራትን ታውቀዋለህ። ስለዚህ ይኸውልህ ስለ ታምራት ልትነግረኝ እፈልጋለሁ። ምንም ነገር የማውቀው ጉዳይ የለም እኮ። ችግር ነው የምፈልገው። ችግር ነው የምፈልገው። አይ ኖ ስለማልቀመጥ። ስማ ችግር ነው የምፈልገው። ቁጭ ብላ አታወራኝም? አላወራህም። ቁጭ ብላ አታወራኝም? አላወራህም። ለምን ነው የማትናገረው? ስለማልናገር። አንተ ቁጭ ብላ አታናግረኝም? ምንድን ነው የምትለው? አታናግረኝም? ቁጭ ብላ ስማ፣ ሰማኝ። ቁጭ ብላ አናግረኝ። እሺ ና ይደል ቁጭ በል አደንፋሺ። ስማ መደንፋት አቅቶኝ አይደለም። እኔ ፈጣሪ እየሰማኝ ነው። በደንብ ራስህን አረጋጋ። ሌላ ነገር ውስጥ እንዳከተኝ። በ2,500,000 ጠቅላላ ክፍያ እና በ500,000 ቅድመ ክፍያ ድርጅታችን ቴምር ፕሮፐርቲስ በገላን ኮንዶሚኒየም የንግድ ሱቆችን ለሽያጭ ይዘንልዎት መጥተናል። እንዲሁም ደግሞ በአድዋ ሙዚየም ፊት ለፊት ከ1 ዓመት እስከ 1 ዓመት ከ6 ወር የሚረከቧቸውን የንግድ ሱቆችን በከፍተኛ ቅናሽ ይዘንልዎት መጥተናል። እንዲሁም አፓርትመንት ቤት ለመግዛት ላሰባችሁ በመሃል ፒያሳ፣ ሳር ቤት፣ አዋሬ፣ አያትና ተክለ ሃይማኖትን ጨምረን ከባለ 1 እስከ ባለ 3 መኝታ በከፍተኛ 35% ታላቅ ቅናሽና በ10% ቅድመ ክፍያ በቋሚ ዋጋ ለሽያጭ ይዘንልዎት መጥተናል። ለበለጠ መረጃና ሳይት ለመጎብኘት ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ሲሳይ ለዚሁ ለመንሲው ራስህ ነሽ። ዱላም ምናምን አይገባም ነበር ሲጀምር። እኛ ምንም ከአንተ የምንፈልገው ነገር የለም።
ወንጀለኛን አላልንም ወይ ደግሞ የወንጀለኛ ተባባሪን አላልንም። መረጃ ብቻ ነበር ካንተ የፈለግነው። ነገሩን ራስ ላይ አታክር። እየሰማኝ ነው? እናንተ እኮ የማታውቁት ከዚህ ጋር እኮ ብዙ ነገር እኮ አለ እኮ። ምንድነው የማናውቀው ብዙ ነገር? ስለ ድርጅቱ እኮ ትንሹን ነገር እኮ ነው የምታውቁት እኮ። ስለ ታምራት የምታውቁት ትንሹን ነገር እኮ። እስኪ ስለ ታምራት አንተ የምታውቀው ትልቁን ነገር ነገር ድርጅቱ ላይ ስልጠና አለ አንተ? አዎ ሰልጥኛለሁ። ምን ስልጠና ነው የወሰድከው? የወሰድኩት ስልጠና መጀመሪያ ላይ ኖርማል የሙያ ስልጠና ነበር የሰለጠነው። ነገር ግን ከዛ በኋላ ሴቶቹን መጠበቅ ሆነ ስራችን። እንዲሁም ደግሞ እዛ ድርጅት ውስጥ ላሉት ለዋና ለሚባሉት ሰዎች ልክ እንደ ጋርድ ሌላ ችግር ሲፈጠር ደግሞ እነሱን ተተክተን በዛ ችግር ውስጥ እኛ እንሆናለን ማለት ነው። ልክ እንደ ማስመሰያ እንሆን ነበር ማለት ማስመሰያ ስልህ አሁን ለምሳሌ ዋናዎቹ አንዳንድ ስራዎችን ይሰራሉ፣ ያልተገባ ስራዎች። እዛ ነገር ላይ የህግ አካላቶች በሚደርሱበት ጊዜ እነዛ ዋና ሰዎች እንደያዙ እናንተ ትገዛላችሁ። ስለዚህ እናንተ የእነሱን ቦታ ሸፍናችሁ እናንተ ድርጊቱ እንዳደረጋችሁ ሆናችሁ እንትን ትላላችሁ። ከዛ እንዴት ነው የምትፈቱት ታዲያ? እንደዛ ከሆነ እንዴት ነው የምትለቀው? እነሱ በህግ አካላት ሰዎች ውስጥ አላ ገንዘብ ስላላቸውም ይሄ ድርጅትም የሚንቀሳቀሰው ብዙሃኑ ገንዘብ በዶላር ነው። ፈረንጆች ናቸው ፈንድ የሚያደርጉት። ስለዚህ በዶላር ነው ወደ ኢትዮጵያም ሲገባ ብሩ ከፍተኛ ስለሆነ በጉቦም ምናምን እንወጣለን ከእስር ቤት ውስጥ። ብቻ ቢያንስ 3 ወር 6 ወር ግፋ ቢል ዓመት ቢያክል ብንታሰር ነው እንጂ የዛን ያክል እንትን አይባልም። ታስረህ ታውቃለህ? አዎ ታስሬ አውቃለሁ በስነ ስርዓት። ምን ያህል ጊዜ ታስረህ ታውቃለህ? ወደ 3 ወደ 4 ታስሬያለሁ። ለስንት ጊዜ? አዎ ብር ስላላችሁ ብዙም አንቆይም። በቃ ልክ እንዳልኩ ግፋ ቢል በጣም ቆየተ ከተባለ ዓመት ነው እና ከዛ በኋላ በህመም ምናምን በሚል ጉቦም ተሰጧቸው ምናምን በሚል እንወጣለን። ስማችንንም መታወቂያችንንም በቃ ሁሉ ነገር በእነሱ ስር ነው። ስለዚህ መልሳችሁ እዛ ስራ ውስጥ ትገባላችሁ? አዎ ስለ በቃ ይሄ ስራ ደግሞ ለኛ አስፈላጊ ነው ከምልህ በላይ። ያ ማለት ደግሞ ከታምራት ጋር በጣም ትቀራረባለህ ማለት ነው? ታምራት አንደኛ የሰፈሪም ልጅ ነው። አብረን ነበር ብዙ ልጆችን የምንለው። እኔ ሰፈር ውስጥ ዝም ብያላ በቃ የሆነች መቀመጫ ቦታ አለችን፣ እዛ ደቅ ስንል ምናምን ነበረ የምንተዋወቀው። እና የሆነ ስራ ምናምን አለ አለኝ። አይ ብዬ ነበር ስልጠና ምናምን ነበር ያለኝ መጀመሪያ። ከዛ በኋላ ነው ስልጠናውን እየሰለጠን ዲቴል ወደ ድርጅቱ ስንገባ ከዛ በኋላ የተረዳ ነው ሁሉም ነገር። ግን ለዛም ጥሩ ገንዘብ ከፍለዋል አላ። እዚህ ጋር ወጣት ነኝ፣ ገንዘብ ያስፈልገኛል፣ ቤተሰብ አለኝ። እዛ ጋር ድንጋይ መቀመጡ ደግሞ በቃ ሌላ ታሪክ እየከተተኝ ሲመጣ ገንዘብ ባገኝ ይሻላል ብዬ እዚህ ስራ ውስጥ ገባሁ። እሺ ከቅርብ ጊዜ በኋላ ታምራት ተሰውሯል። እዚህ መጥቶ በተደበቀበት ሰዓት እንግዲህ ለሱ እዚህ ዕቃ ተላላከለት እንደነበረ ዕቃ ታመጣለት እንደነበረ ነግራናለች። ልክ ነኝ? አዎ ድርጅት ውስጥ አላ ከሚያምናቸው ትንሽ ከምንቀራረብ ስለ አንድ ሰፈርም ስለነበርን እሱ ነገር አቀራርቦናል። ስለዚህ ታምራት የት ሊሄድ እንደሚችል የት ሊሆን እንደሚችል መረጃ አለ ማለት ነው። አሁን ላይ እርግጠኛ አይደለሁ ማለት እርግጠኛ ከእርግጠኝነትም አልፎ ያለበትን ጭራሽ ነው የማላውቀው። እኔ እንደውም ከኔ ይልቅ እሱን ብታገኙት ስለ ድርጅቱ ምንነት እንዴት እንደተመሰረተ ስለ ድርጅቱ እያንዳንዱ ነገር እሱ ያውቃል። ስለ ድርጅቱ አመሰራረትና ምን በደንብ አውቃለሁ ከሱ በላይ።
እኔ በደንብ አውቃለሁ። ግን አሁን ታምራትን የምፈልግበት መንገድ ምክንያት አለ። የት ነው ላገኘው የምችለው? ስለ እኔ አንደኛ አይንዬ ጋር መመጣው እዚህ ሊመጣ ይችላል በብዛት ብዬ ተረዳኝ አይደለ? በብዛት የሚመጣበትም እዚህ ቤት ነው ብዬ ስለማስብ በቃ የሆነ ቀን ጊዜ ሊመጣ ይችላል ብዬ ነው የምመላለሰው እንጂ እዚህ ቤት አሁን ላይ ጭራሽ ያለበትና ቦታና ሁኔታ አላውቅም። እርግጠኛ ነህ? በእርግጠኝነት ስልክህን ስጠኝ። ስልክህን ስጠኝ። ፈትሹት በደንብ ሙሉ በሙሉ ስልክ ቁጥሩ ካለ ምናምን ነገር እያንዳንዱ ፈትሹ። እሺ አሁን ድርጅት ተዘግቷል። በምን አይነት ሁኔታ ውስጥ ነው ያለው? ስለ ድርጅቱ ሰዎች ነው ምን የምታውቀው ነገር? አታውቅም። የምታውቀውን ነገር በጠቅላላ ንገረኝ። እሱ እኮ አይደለም ይሄን ሚስጥር እኮ ከኔ ከወጣ እኮ እኔ እኮ የማይሆን ነገር ውስጥ እኮ ነው የምገባው። አሁንም የማይሆን ነገር ውስጥ ትገባለህ። አሁንም የማይሆን ነገር ውስጥ ትገባለህ። ኖ አሁን ካለሁበት አይብስማ። ኧረ እባክህ እኔ ከነሱ ከፍቼ አሳያለሁ። ክፋት ምን እንደሆነ አሳያለሁ። ክፋት መስራት እኮ ከባድ ነገር ነው አይደል? ተራ ነገር ነው ክፋት መስራት። የሰማኝ ነው። የምታውቀውን ነገር ንገረኝ። ነገርኩህ እኮ ይሄን ድርጅት እኔ ስለዚህ አሁን ያለውን ነገር ከተናገርኩ እኮ ምንም እነሱ እኮ እጃቸውን እኮ ምን ያክል ረጅም እንደሆነ ስላልገባኝ የሰማኝ ነው። እነሱ እጃቸው ምን ያህል ረጅም ይሁን አይሁን አይመለከተኝም። አሁን ላይ በእኔ ቁጥጥር ስር ነው። ምንም የሚደርስብህ ነገር የለም። ምንም የሚያስፈራ ነገር የለም። የምታውቀውን ነገር ንገረኝ። ካለበለዚያ ግን አሁን ባለህበት ውስጥ ራሱ የከፋ ነገር እንደሆነብህ እኔ ማረጋገጥ አንተን ነው እያናገርኩለት። ድርጅቱ በዋነኝነት የሚመራው በአቶ መኮንን የሚባል ነው። ማለት የአቤል አጎት ማለት ነው። አቃሉስ እሺ። እና አቤል እና ታምራት ደግሞ ቁርሾ አለባቸው በአሁን ሰዓት ላይ። አቤል መጀመሪያ አካባቢ ስለ ድርጅቱ ምንም የሚያውቀው ጉዳይ አልነበረ። ድርጅቱ የሚያውቀው ስልጠና እንደሚሰጥና የእርዳታ ድርጅት እንደሆነ ብቻ ነው። ተማኛለህ። አሁን ተረት ምናምን አይደለም። እኔ ስለዚህ ድርጅቱ ምናምን ስለ ድርጅቱ ስላቤል አይደለም። ድርጅቱ አሁን ያለበትን ሁኔታና የድርጅቱ ሰዎች ምን አይነት ነገር ላይ እንዳሉ ልነግርህ ይፈልጋል እኮ። ልነግርህ እኮ ይሄ ወደ ኋላ ተመለሰ። እነሱን ተረቶች እናውቃቸዋለን እኛ። እነሱን ነገሮች እኛ በደንብ እናውቃቸዋለን። መኮንን ታምራትን ማስገደል ይፈልጋል። ምን? ታምራትን ማስገደል ይፈልጋል። መኮንን? መኮንን ነው ታምራትን ማስገደል የሚፈልገው? በምን አወቅህ አንተ ይሄን? ምክንያቱም መኮንን እዚህ አይደለም እንግሊዝ ነው ያለው አይደል? ከዋና ከሚባሉ ከቀኝ እጆቹ ጋር በይበልጥ ግንኙነት ስላለኝ ነው ይሄንን ነው የማውቀው ማለት ነው። ማለት ከመኮንን ሰዎች ጋር ስለዚህ ማለት ታምራት ለምንድን ነው ማስገደል የሚፈልገው? ታምራት ብዙሃኑን ነገር መያዝ ይፈልጋል በዚህ ድርጅት ውስጥ ማለት ነው። እና አሁን ላይ ደግሞ ህግ እየተከታተለውም ስለሆነ መኮንን ይሄ ነገር እንዳይታወቅ በሚል እሱን ማስገደል ፈልጎ ነው። ታምራትም ደግሞ ተያዘ ማለት በቃ ድርጅቱ መዋዠቅ አይደለም የሚጠፋበት አይነት ደረጃ የሚደርስበት ነው። እና ታምራት ደግሞ ከአቤል ጋር ቁርሾ ስላለበት እናቱን ወይም ደግሞ ወንድሙን ማስገደል ይፈልጋል። ታምራት የአቤል እናት ነው ወይ ወንድሙ? መኮንን ደግሞ ታምራትን ማስገደል ይፈልጋል። ይሄን ነገር አንተ ከውስጥ ካለ ሰው ነው መረጃ ደርስ እና ለዚህ ምን ያለ እየተዘጋጁ ነው? በዚህ ላይ ታምራት አሁን ያለበትን ቦታ ብታውቁ እኮ አልኳችሁ እኮ ስለ ግድያውም ስላለው ሁኔታም እኮ እሱ በስነ ስርዓት ያውቃል። ታምራት ላይ ስለወጣው ግድያ ምን ያህል ተዘጋጅተዋል ነው ያልኳሉት። የመኮንን ሰዎች በጣም ብዙ ቦታ ላይ ከሚባለው በላይም አሁን ላይ እሱን እያፈላለጉት ነው። በቃ የማይገቡበት ጉራንጉር የለም። ተረዳኝ። እኔን ራሱ ብዙ እያስጨነቁኝ ነው። ከታምራት ጋር ብዙ ስለምታይ በቃ ታምራት የት ነው ያለው?
የት ነው ታውቃለህ ወይ ምናምን። እኔ አሁን እዛ ሌላ ሰው ብሆን ኖሮ እንደዛ አይቀበሉኝ እዛ ድርጅት ውስጥ ስለቆየሁ እና ብቻ ግን እነ መኮንን በጣም እሱን እየፈለጉት ነው የሚገኙት። አሁን መኮንንም እንደዚህ በሰው ከዚህ በፊት ቀጥሯቸው ከማያውቃቸው ውጪ በጣም ከባድ ሰዎችን እየቀጠረ እያፈላለጉ ነው። እነዚህ የተቀጠሩትን ሰዎች ታውቃቸዋለህ? ማለት ታምራትን አሁን ለመግደል እያፈላለጉትን ያሉትን ሰዎች የት ላገኛቸው እንደምችል ነው ታውቃለህ? ድርጅቱ ላይ ነው በብዛት። ይኸውልህ እርግጠኛ ነኝ አድራሻ ይኖራል። ብትተባበረን የተሻለ ነው እኮ የማውቀውን እኮ እየነገርኳችሁ እኮ አሁን መተባበርህን ከነ ቦታው ያሉበትን ቦታ የምታውቀውና ጥቆማ እንድትሰጠኝ ፈልጋለሁ። እነሱ የሚሰበሰቡት አላ ድርጅቱ የራሱ ጽህፈት ቤት አለው። ድርጅቱ ተዘግቷል እኮ ድርጅቱ ተዘግቷል፣ ግን አንዳንድ ጊዜ የሚገናኙበት የራሳቸው ቦታ አለ። በጣም ጥሩ። ስለዚህ ያንን ቦታ በደንብ ታውቀዋለህ? እርግጠኛ አይደለሁም አንድ ቦታ ላይ አይቀመጡም፣ ምክንያቱም ፕራይቬት ስለሆነ ይሄ ነገር። ይሄን መረጃ ከውስጥ ካለ ሰው ነው አይደል የደረሰ አንተ የምታውቀውም በዛ ምክንያት መገንገር ነው አይደል እኮ። ያ ማለት ደግሞ የት እንደሚገናኙ የት እንደሚያወሩ የት እንደሚወያዩ በደንብ ታውቃለህ ማለት ነው። እምልህን ለምን አሰማኝም? ይኸውልህ ታውቃለህ አታውቅም? እሱማ አውቃለሁ እኮ ግን እርግጠኛ አይደለሁም። ቦታ እኮ ልጠቁማችሁ እችላለሁ፣ ግን እዛ ቦታ ላይ ሂዳችሁ ላታገኟቸው ትችላላችሁ ነው እያልኩ ያለሁት። እያንዳንዱ ቦታ የምታውቀው ቦታ ጠቅላላ ትጠቁመኛለህ። አንድ ቦታ አይደለም እርግጠኛ ነኝ የምታውቀው። ተለዋጭ ቦታም እንዳላቸው እርግጠኛ ስለሆንክ ነው እዛ ቦታ ላይ ይኑሩ አይኑሩ አላውቅም የምትለው። ተለዋጭ ቦታ ራሱ እንዳላቸው ስለምታውቅ ነው። የምታውቀውን ቦታ ጠቅላላ እያዞርክ ታሳኛለህ። ግልጽ ነኝ? እሺ የትም አንሄድም። እርምጃችንን እያንዳንዱን እነዚህን ሰዎች በማፈላለግ ውስጥ መኮንን ታምራትን ማስገደል ይፈልጋል። ታምራት የአቤልን እናትና የአቤልን ወንድም ማስገደል ይፈልጋል። ምክንያቱም ታምራት ከተያዘ በእርግጥ ሙሉ በሙሉ ብዙ መረጃዎችን ከሱ እናገኛለን። ስለ ራሄል ግድያም ጭምር ትልቁ ዋነኛው ጉዳይ የዚሁ ለነገር መሰረት የራሄል ሞት ነው። የራሄል ሬሳ ወይ ደግሞ የራሄል አስክሬን አቤል ቤት በመገኘቱ ነው ይሄ ሁላ ነገር የተፈጠረው፣ አቤልን ወጥመድ ውስጥ ለመክተት በመሞከራቸው። ስለዚህ ታምራት ጋር ትልቅ የሆነ መልስ አለ፣ ትልቅ የሆነ መልስ። ስለዚህ ምንድነው የምናደርገው? እነዚህን ሰዎች መጀመሪያ እንፈልጋለን። እነዚህን ሰዎች እንፈልጋለን። የምንጠቀምበት ቦታ በጠቅላላ እየዞርን እያንዳንዱ መረጃና ማስረጃ እናሰባስባለን። ታምራትንም ለማግኘት እንጥራለን፣ ደግሞ እናገኘዋለንም እርግጠኛ ነኝ። ለማንኛውም ውድ ቤተሰቦች የትም እንዳትሄዱ። ዛሬ ስንሽከረከር ነው የምንውለው። ቀኑን ሙሉ እንግዲህ በዚህ ስራ ላይ ተጠምደን ነው የምንውለው። እናንተም ሳይሰለቻችሁ ሳይደክማችሁ ከኛ ጋር ሆናችሁ እንድትሽከረከሩ እንድትውሉ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እባካችሁን ሰብስክራይብ ማድረግ አትርሱ። እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ብዙ ሰው ሊማርበት ይገባል ማለት ነው። እንዲሁም እቺ የደውላ ምልክት በመጫን ልክ ኦንላይን ስታደርጓት ቪዲዮ በለቀቁ ቁጥር ወዲያውኑ ለእናንተ ኖቲፊኬሽን ወይም ደግሞ ያሳወቀኝ መልእክት ይደርሳችኋል ማለት ነው። ውድ ቤተሰቦች በያላችሁበት ሰላም እግዚአብሔር ብዝት ይበልልኝ። ሰናይ ጊዜ ይሁንላችሁ።